ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። በተለይ ከዝውውር ጉዳዮች ጋር በተያያዘ የተለያዩ መረጃዎች እየወጡ ይገኛሉና እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ፕሮግራማችን የምናልፍ ይሆናል። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራ። የፉልሃሙ ተከላካይ አንቶኒ ሮቢንሰን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት የሊቨርፑልና የማንቸስተር ዩናይትድ ኢላማ ሆኖ ብቅ ብሏል። እንደ ቲም ቶክ ዘገባ ከሆነ ይህ የአሜሪካ ብሔራዊ ቡድን ተጫዋች በ2025-26 የውድድር ዓመት መጨረሻ ላይ ክራቨን ኮቴጅን ለቆ የሚወጣ ከሆነ ወደ ሊቨርፑል መዘዋወርን ይመርጣል ተብሏል። ሁለቱም ክለቦች የግራ ተከላካያቸው ክፍላቸውን ለማጠናከር አማራጮችን እያጠኑ እንደሆነ ነው የተነገረው። የዝውውር ስትራቴጂያቸው በቀጣዩ የውድድር ዓመት በቻምፒየንስ ሊግ የመሳተፍ ዕድልን በማግኘት ላይ በእጅጉ የተመሰረተ ሊሆን እንደሚችል ነው የሚነገረው። ሮቢንሰን በ25 ሚሊዮን ፓውንድ አካባቢ ሊገኝ እንደሚችል መታመኑ ልምድ ያለው ተከላካይ ለሚፈልጉት ለእነዚህ ሁለት ክለቦችም ተመጣጣኝ ዋጋ ያለው አማራጭ ሆኖ ነው ብቅ ያለው። ሮቢንሰን እንደ አውሮፓውያኑ አቆጣጠር በ2020 ከዊጋን አትሌቲክ ፉላመን ከተቀላቀለ በኋላ በፕሪሚየር ሊጉ ካሉ እጅግ አስተማማኝ የግራ ተከላካዮች አንደኛው ነው። ተጫዋቹ በሚያስደንቅ ፍጥነቱ በማጥቃት ተሳትፎና በመከላከል ረገድ ባለው ወጥነትም የሚታወቅ ነው። በዚህም ደግሞ የውድድር ዓመት በግራ መስመር ላይ በመከላከልም ሆነ በማጥቃትም ወጥ የሆነ ብቃትን በማሳየት ከፉላም ምርጥ ተጫዋቾች አንደኛው ሆኖ ቀጥሏል። ማንቸስተር ዩናይትድ እና ሊቨርፑል በተከላካዩ ላይ ፍላጎት አላቸው። ሊቨርፑል የክለቡ ፍላጎት ለረጅም ጊዜ በአንፊልድ የቆየውን አንድሪው ሮበርትሰንን የወደፊት ቆይታ እርግጠኛ ካለመሆኑ ጋር በተያያዘ ነው። ሮበርትሰን ወደ እግር ኳስ ሕይወቱ መዝጊያ ወይም ማጠናቀቂያ እየተቃረበ ሲሆን ሊቨርፑል ደግሞ የእሱን ተተኪ ለማግኘትም ጥረት እያደረገ እንደሚገኝ ጭምር ነው መረጃዎች የወጡት። ማንቸስተር ዩናይትድ በአንጻሩ ሉክ ሾውን ለዓመታት በኦልትራፎርድ ወሳኝ ተጫዋች ቢሆንም በቅርብ ዓመታት ግን በጉዳት ሲሰቃይ ቆይቷል። በዚህም ምክንያት ዩናይትድ አስተማማኝና ዘላቂ መፍትሄም ሊሆን የሚችል ተጫዋችን ነው በግራ መስመር ላይ እየፈለገ እንደሚገኝ የተነገረው። ምንም እንኳን ሁለቱም ክለቦች ሁኔታውን እየተከታተሉ ቢሆንም ሮቢንሰን በአንፊልድ ያለው ቅድሚያ ፍላጎትም ለመርሲሳይዱ ክለብ የዝውውር የበላይነትም ሊሰጠው እንደሚችል የሚያሳዩ መረጃዎች አሉ። አንቶኒ ሮቢንሰን በፕሪሚየር ሊግ ካሉ ፈጣን ተከላካዮች አንደኛው በመሆኑ በዩናይትድም ትልቅ ጉልበት ሊሆን ይችላል ተብሏል። ነገር ግን ተጫዋቹ ወደ ሊቨርፑል ማድላቱ ለዩናይትድ ሌላ አማራጭ እንደ ሌሎች አማራጮችን እንዲፈልጉ ያደርጋቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ባርሰሎና ለወደፊት የቡድን ግንባታ የሚረዱ ተስፋ ሰጪ ወጣት የመሃል ተከላካዮችን ፍለጋ በጀመረው እንቅስቃሴ የቶትንሃሙን ተከላካይ ሉካ ቩስኮቪችን በቅርበት መከታተል መጀመሩ ይፋ ተደርጓል። እንደ ስካይ ጀርመኒ ዘገባ ከሆነ የካታላኑ ክለብ ይህ የ19 ዓመት ክሮኤሽያዊ ተጫዋች በጀርመኑ ሃምበርግ በውሰት በቆየበት ወቅት ባሳየው ብቃትም እጅጉን ተደመውበት እንደነበረና አስደናቂ ብቃትን ተከትሎ በእጩ ተከላካይ ዝርዝር ውስጥም አካተውት እንደነበር የሚያሳዩ መረጃዎች ናቸው በትልቁም እየወጣም እንደሚገኝ መረጃዎቹ እየጠቆሙ የሚገኙት። ቩስኮቪች በጀርመን በቋሚነት በመሰለፍ ራሱን እያስመሰከረ ሲሆን የበርካታ የአውሮፓ ክለቦች ትኩረትንም ስቧል። ምንም እንኳን ሃምበርግ ተጫዋቹን ለተጨማሪ 1 ዓመት በውሰት ማቆየት ቢፈልግም ቶትንሃም ግን ለከፍተኛ ግምት ለሚሰጠው ተከላካይ ሌላ እቅድ እንዳለው ይታመናል። ቩስኮቪች በዋናው ቡድን ውስጥም ልምድ እንዲቀሰም ወደ ሃምበርግ በውሰት የተላከ ሲሆን ዝውውሩ ደግሞ ለእድገቱ ትልቅ እገዛንም አድርጎለታል። በወጣትነቱ ከጀርመን እግር ኳስ ጥንካሬ ጋር በፍጥነት ለመላመድ በሃምበርግም የተከላካይ መስመር ውስጥም ወጥ የሆነ ብቃትን እያሳየ ይገኛል። ቁመቱ ደግሞ በጣም ለመከላከልም በጣም የሰጠ እንደሆነ በርካቶች ያነሳሉ። የአየር ላይ ኳስ ባለው ጥንካሬና ኳስን ተረጋግቶ በመቆጣጠር ረገድ ያለው ብቃትም በቡንደስሊጋ ጎልቶ እንዲወጣ አስችሎታል። የክሮኤሽያ ወጣቶች ብሔራዊ ቡድን ተጫዋች ወደ ጀርመን ከመዞሩ በፊትም በአውሮፓ ውስጥ በከፍተኛ ተስፋ ከጣለባቸው ተከላካዮች አንደኛው እንደነበር ይነገራል።
ቶተንሃም ቡስኮቪችን ያስፈረመው ወደፊት የክለቤ የተከላካይ መስመር ምሰሶ ይሆናል በሚል ከፍተኛ እምነት ነው። ምንም እንኳን አሁን ላይ በውሰት መቆየቱ ከፕሪምየር ሊግ ትኩረት ርቆ ራሱን እንዲያሳድግ ቢረዳውም ስፐርስ ግን የውድድር ዓመቱ ሲጠናቀቅ ተጫዋቹን ወደ ዋና ቡድን የመቀላቀልም ፍላጎት እንዳላቸውን የተነገረው። በሌላ በኩል ሃምበርግ ለተጫዋቹ አንድ የውድድር ዓመት ተጨማሪ የውሰት ለማቆየትም ጥረት እያደረገ ነው። ባርሴሎና የተጫዋቹን የኳስ ቁጥጥር ብቃት ከክለቡ ታሪካዊ የአጨዋወት ዘይቤ ጋር ስለሚጣጣም ዝውውሩን በጥብቅ ይፈልጉታል። ቡስኮቪች ገና በ19 ዓመቱ እንዲህ አይነት ትኩረት ማግኘቱ የሚገርም ነው። ለቶተንሃምም በሊጉ የደረጃ ሰንጠረዥ 17ኛ ደረጃ ላይ ተቀምጦ ወደ ታችኛው ሊግ የመውረድ ስጋት ባለበት በዚህ ሰዓት እንደ ቡስኮቪች ያለ ወጣቶች ለቡድኑ የወደፊት ተስፋ ደግሞ እንደሆኑ ነው የሚነገረው። ባርሴሎና ግን ወጣቱን ለመንጠቅም የራሱን ጥረት እያደረገ እንደሚገኝ የሚያሳዩ መረጃዎች እየወጡ ነው። ኒውካስል ዩናይትድ ለሚቀጥለው የ2026-27 የውድድር ዓመት የማጥቃት መስመሩን ለማጠናከር የስፖርቲንግ ሊዝበኑን አጥቂ ሉዊስ ሱዋሬዝን እንደ ዋነኛ የዝውውር ኢላማ አድርገውታል። እንደ ጋዜጠኛ ሰባስቲያን ቪዳል ዘገባ ከሆነ ማክፓይሶቹ እስከ 50 ሚሊዮን ፓውንድ ሊደርስ የሚችል የዝውውር ስምምነት ለማድረግም የመጀመሪያ ደረጃ ጥናቶችን ጀምረዋል። ኒውካስል ዩናይትድ በውድድር ዓመቱ በታየበት ወጥ ያልሆነ ብቃት ምክንያትም በቀጣይ የአውሮፓ መድረክ ለማለፍ በሚያደርገው ጉዞ የአጥቂ መስመሩን ማጠናከር ቅድሚያ የሚሰጠው ተግባር እንደሆነ የክለቡ የምልመላ ቡድንም አምኖበታል። ኮሎምቢያዊው አጥቂም ለስፖርቲንግ ሊዝበን ቤትም እጅግ አስገራሚ የሚባል ጊዜን እያሳለፈ ነው የሚገኘው። በሁሉም ውድድሮች ባደረጋቸው 37 ጨዋታዎች 29 ግቦችን አስቆጥሮ 6 ለግብ የሚሆኑ ኳሶችን አመቻችቷል። እነዚህ ቁጥሮች ደግሞ በአውሮፓ የሚገኙ በርካታ ክለቦች አይናቸውን በሱ ላይም እንዲጥሉ አድርጓቸዋል። ባለፈው ክረምት ከስፔኑ አልሜሪያ ስፖርቲንግን የተቀላቀለው የ28 ዓመቱ ሱዋሬስ በአካል ጥንካሬውና በግብ ክልል ውስጥ ባለው ብልህ እንቅስቃሴም የሚታወቅ ነው። ምንም እንኳን ከፖርቱጋሉ ክለብ ጋር እስከ 2030 የሚያቆይ ውል ቢኖረውም የተሻለ እድል ካገኘ ግን ወደ ትልቅ የአውሮፓ ሊግ ለማቅናትም ፍላጎት እንዳለው ነው መረጃዎች የሚያሳዩት። የኒውካስል ፍላጎት ቡድኑ ግብ በማስቆጠር ረገድ ያለበትን ድክመት ለመቅረፍም ካለው ፍላጎት የመነጨ ነው። በአሁኑ ወቅት በክለቡ የሚገኙት አንዳንድ አጥቂዎች የሚጠቀሙባቸውን ያክል ውጤታማ መሆን አልቻሉም። አንቶኒ ኤላንጋ፣ ኒክ ቮልትማደ በጨዋታዎች ላይ ወጥ የሆነ ተጽዕኖን ለመፍጠርም ተቸግረዋል። ዩኤን ዊሳም በጉዳት ምክንያት የቀድሞ ግብ የማስቆጠር ብቃቱን መድገም እንዳልቻለ ነው የሚነገረው። እነዚህ ተግዳሮቶች ደግሞ ኒውካስልን በቋሚ ግብ ሊያስቆጠር የሚችል አስተማማኝ አጥቂ እንዲፈልግም አስገድደውታል። ይህ ኮሎምቢያዊ ሉዊስ ሱዋሬዝ ከቀድሞ ባርሴሎናው ሉዊስ ሱዋሬዝ ጋር እንደሚታወስ ወይም እንደሚያስታውሱት ነው በርካቶች የሚናገሩት። በተለይ ስማቸው ተመሳሳይ ከመሆኑ ጋር በተያያዘ በአሁኑ ወቅት ግን በፖርቱጋል ሊግ እያሳየ ባለው ብቃት የሚገርም ሆኗል። ለኒውካስልም እንደ አሌክዛንደር ኢሳክ አይነት ሌላ ተጨማሪ ጉልበት ሊሆናቸው እንደሚችል ግን መረጃዎች ወጥተዋል። ኒውካስል ዩናይትድ፣ አርሰናል እና ቸልሲ በዚህ ክረምት ሊደረግ ለሚችል ዝውውር ክሪስቲያን ኮፋኔን በቅርበት እየተከታተሉት ነው። የባየር ሌቨርኩዘኑ ክሪስቲያን ኮፋኔ ባሳየው አስደናቂ እድገትም በመላው አውሮፓ ከፍተኛ ፍላጎትን እየሳበ ያለ ተጫዋች ነው። በጀርመኑ ክለብ የረጅም ጊዜ ውል ቢኖረውም ክለቡ ግን እሱን ይዞ ለማቆየት ሊቸገር ይችላል። ስፖርትስ ቡም ባወጣው ዘገባ መሰረትም ኒውካስል ዩናይትድ፣ አርሰናል እና ቼልሲ የ18 ዓመቱን ካሜሮናዊ አጥቂ ለማስፈረም ፍላጎት አላቸው። ሌሎች ታላላቅ የአውሮፓ ክለቦችም የእሱን ፊርማ ለማግኘትም የሚፈልጉ በመሆኑ ይህም ደግሞ የዋጋ ማፍቻም ትልቅ ነገሮችን ሊያስነሳ እንደሚችል ተገምተዋል። ኮፋኔ የቡንደስሊጋውን ግዙፍ ክለብ ከአልባሴቴ የተቀላቀለው በ5 ሚሊዮን ዩሮ ብቻ እንደነበር ይታወሳል። ወደ ጀርመን ከተዘዋወረ በኋላ ዋጋው በከፍተኛ ሁኔታ በመጨመሩ የዝውውር ሂሳብ አሁን ላይ እጅግ ርካሽ መስሎ ታይቷል። የታዳጊ በተለያዩ ውድድሮች በ38 ጨዋታዎች ላይ የተሰለፈ ሲሆን በ15 ግቦች ላይም ቀጥተኛ ተሳትፎን አድርጓል። 7 ግብ አስቆጥሮ 8 አሲስቶችን በማድረግ የመጫወቻ ጊዜው የተገደበ ቢሆንም ኮፋኔ ከፍተኛ ተጽዕኖ ማሳደር የቻለ ሲሆን አሁን ላይ ሁሉም ታላላቅ ክለቦችም እሱን ይፈልጉታል። የታላላቅ አውሮፓ ክለቦች ስካውቶችም እሱን በከፍተኛ ደረጃ ላይ የሚገኝ የማጥቃት ተስፋ አድርገው ነው የሚመለከቱት። ኒውካስል ጠንካራ አካላዊ ብቃት ያለው አጥቂን ለማስፈረም በሚፈልግበት በዚህ ሰዓት ለሱ የሚሆን በጀትም ቀድሞ ያዘጋጀ ይመስላል። ለሱ ደግሞ ከፕሪሚየር ሊጉ ፍላጎት ጋር በቀላሉ ይላመዳል ብለው እንደሚያምኑ ነው መረጃዎች የወጡት። አርሰናልም እሱን እየተከታተሉት ሲሆን ለማይክል አርቴታ ቡድን ፍጹም ተስማሚ ተጫዋች አድርገው ይመለከቱታል። በሌላ በኩል ቸልሲም ተጫዋቹን የፕሮጀክቱ አካል ለማድረግም ከጀርመኑ ክለብ ጋር ቀጥተኛ ግንኙነትም ሊመሰረት እንደሆነ እየተነገረ ነው። እነዚህ ሶስቱ የእንግሊዝ ክለቦች የእሱን ፊርማ ቢፈልጉም እንደ ሪያል ማድሪድ እና ባርሴሎና ያሉ ክለቦችም ነገሮችን ሊያከብዱባቸው እንደሚችሉ እየተነገረ ነው። ኮንትራቱ እስከ 2029 የሚቆይ በመሆኑ ባየር ሌቨርኩዘን ለታዳጊው ቢያንስ ከ60 እስከ 70 ሚሊዮን ዩሮ ይፈልጋሉን የተባለው ዋጋውን የበለጠ ይጨምረዋል ብለው ስለሚያስቡም የዋጋው ነገር ደግሞ
ትልቅ ጥያቄዎችን ሊያስነሳ እንደሚችል ነው መረጃዎች እየወጡ የሚገኙት። የሚኬል አርቴታው አርሰናል የሪያል ማድሪዱን ድንቅ አማካይ ኤድዋርዶ ካማቪንጋን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ሆኖ ብቅ ብሏል። የፈረንሳዊ ኢንተርናሽናል ባለፉት የውድድር ዘመናት ምርጥ ብቃቱ ላይ ስላልነበረም የወደፊት ቆይታው አጓጊ መነጋገሪያ ሆኗል። ሪያል ማድሪድ በዚህ ክረምት እሱን በመሸጥም ገንዘብ ለማግኘት እያሰበ ነው የሚገኘው። በርካታ ታላላቅ ክለቦች ሁኔታውን እየተከታተሉት ሲሆን ለሱ አገልግሎት የዋጋ ማምረቻም ደግሞ ትልቅ ፉክክር ሊነሳ ይችላል ተብሏል። ከስፔን የወጣ ዘገባ እንደሚያመለክተው አርሰናል የኤድዋርዶ ካማቪንጋን ፊርማ ለማግኘትም በሚደረገው ፉክክር ውስጥ እንደገባን የተነገረው አርሰናሎች የአማካይ ክፍላቸውን የበለጠ ለማጠናከር የሚፈልጉ ሲሆን የፈረንሳዊው ኢንተርናሽናል መምጣት ደግሞ የአማካይ ክፍል ሽክርክራቸውን ወይም ሮቴሽናቸውን በከፍተኛ ሁኔታ ያጠናክረዋል ተብሎ ነው የሚታሰበው። ምንም እንኳን በመሃል ሜዳ ላይ ዴክላን ራይስ፣ ማርቲን ዙቤሜንዲ እና ማርቲን ኦዴጋርድም ቢኖራቸውም ከዛ ውጭ ግን አርቴታ ግን ካማቪንጋን ተጨማሪ የታክቲክ ተለዋዋጭነት እንደሚሰጣቸው ነው የሚሰማቸው። የእሱ መምጣት እንደ ሚኬል ሜሪኖ እና ኤብሪቼ ኢዜ ላሉ ተጫዋቾችም ጠንካራ ውድድርን ይፈጥራል። እድሜው ገና 23 በመሆኑ እሱን ማስፈረምም በአጭርም ሆነ በረጅም ጊዜ ይረዳቸዋል። በመሃል ሜዳ ላይ ደግሞ በማንኛውም ሚና ላይ እንዲሁም በተከላካይ አማካኝነት ደግሞ መጫወት የሚችል በተከላካይ መስመርም የመጫወት ችሎታው አለው። ስፔናዊው አሰልጣኝም በእርግጥም እንደሚረዳቸው ያምናል። ሪያል ማድሪድ ያለው ኮንትራት እስከ 2029 ክረምት ድረስ የሚቆይ ቢሆንም የስፔኑ ግዙፍ ክለብ ግን ወጣቱን ተጫዋች የሚቀርቡ ጥያቄዎችን ለማዳመጥ ዝግጁ ነው። ዘገባው እንደሚያመለክተው ከ50 ሚሊዮን ዩሮ በላይም የሆነ ጥያቄ ነጩ ክለብም ለተጫዋቹ መልቀቅም ፍቃድ እንዲሰጥ በቂ ምክንያት ይሆናል ተብሎ ይታሰባል። በሌላ በኩል ካማቪንጋ በእንግሊዝ እግር ኳስ ውስጥ ማንቸስተር ሲቲ ከዙፋኑ ለማውረድም በሚጥር ቡድን ውስጥም ወሳኝ ሚናን የሚጫወት በመሆኑ አርሰናልን የመቀላቀል እድሉንም በቁም ነገር ሊያስብበት እንደሚችል የሚያሳዩ መረጃዎች በትልቁ እየወጡ እንደሚገኙ ነው ዘገባዎቹ እየጠቆሙ የሚገኙት። አርሰናል በውድድር ዘመኑ መጨረሻ የኤሲ ሚላኑን አጥቂ ራፋኤል ሊያውን ለማስፈረምም ፍላጎት አለው። ተጫዋቹ ከአሰልጣኝ ማክሲሚሊያኖ አሌግሪ ጋር ባለመግባባቱ የመሰለፍ እድሉ እየቀነሰ እንደመጣና ግንኙነታቸው እንደተበላሸ ተነግሯል። አርሰናል ይህንን አጋጣሚ በመጠቀም የእሱን ፊርማ ለማግኘትም እየፈለገ ነው የሚገኘው። ራፋኤል ሊያው ከማንቸስተር ዩናይትድ ጋርም ስሙ ይነሳል። የመስመር ላይ የማጥቃታቸውን ለማሻሻል ትልቅ ዝውውር ማድረግ እንዳለባቸው ያውቃሉ። የ26 ዓመቱ ተጫዋችም ታማኝ አፈጻጸም ያለው ሲሆን ለአርሰናል የማጥቃት መስመርም አዲስ ገጽታ ሊጨምር ነው የሚችለው። ስለዚህም የሱ ፈጣን ፍጥነቶችና እንዲሁ ክህሎቶችም አርሰናል ወደፊት እንዲራመድም ይረዳዋል። ለቡድን አጋሮቹም እድሎችን ለመፍጠር እንዲሁም ግቦችን ለማስቆጠርም ይረዳል። ራፋኤል ሊያው በዚህ ውድድር ዘመን 10 ግቦችን ማስቆጠር መቻሉን ደግሞ የምናስታውሰው ጉዳይ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት አርሰናል ተጫዋቹን ለማስፈረም የ80 ሚሊዮን ዩሮ ጥያቄ እያዘጋጀ ሲሆን እንዲህ አይነት ጥያቄ ካቀረበ ደግሞ ኤሲ ሚላን እሱን ለመሸጥም በቁም ነገር ያስባል የተባለው ሁኔታው እንዴት እንደሚቀጥል ማየቱ አስደሳች ያደርገዋል። የዚህ ፖርቱጋላዊ ኢንተርናሽናል መምጣት በጋብሪኤል ማርቲኔሊ መልቀቅ ላይ የተመሰረተ ሲሆን የሚችል ይመስላል። ብራዚላዊ ወጥ ያልሆነ አቋምን እያሳየ ሲሆን ከክለቡ ሊለቅ እንደሚችልም ስሙ ተያይዟል። አርሰናል በሱ ምትክም የተሻለ ተጫዋች ለማምጣትም ዝግጁ ሲሆኑ ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ጉዳይ ነው። ይህ በእንዲህ እንዳለ በፖርቱጋላዊ አጥቂ የወደፊት ቆይታ ላይም በክለብ ውስጥ ውጥረቶች ያሉ ሲሆን ጠንካራ የገንዘብ ጥያቄ ካቀረበ ሚላን እሱን ደግሞ ለመሸጥም ገንዘብ ሊያገኝ ይችላል። እሱ በፕሪሚየር ሊጉ ስኬታማ ለመሆን የሚያስፈልገው አካላዊና ቴክኒካል ብቃት ያለው ሲሆን ለአርሰናልም ትልቅ ሀብት ሊሆን ይችላል። አዲስ ፈተናንም ለመቀበል ለሱ ደግሞ ትክክለኛው ጊዜ ሲሆን ወደ ፕሪሚየር ሊግ መዘዋወሩ ደግሞ ተመራጭ ነው። በፈረንሳይና በጣሊያን ብቃቱን ያሳየ ሲሆን አሁን ደግሞ በእንግሊዝ እግር ኳስ ውስጥም ተጽዕኖ ለመፍጠርም እድሎች እንዳሉት የሚያሳዩ መረጃዎች ናቸው የበጡት። ኒውካስል ዩናይትድ የኢንተር ሚላኑን አማካይ ኒኮሎ ባሬላን ለማስፈረም ፍላጎት እንዳለው ተነገረ። የ26 ዓመቱ ጣሊያናዊ ኢንተርናሽናል ለኢንተር ሚላን እጅግ በጣም ጥሩ ስራን የሰራ ሲሆን በብሔራዊ ቡድን ደረጃም ብቃቱን አሳይቷል። ባለፉት ዓመታት ለክለቡም ሆነ ለሀገሩ ወሳኝ ተጫዋች ሆኖ የቆየ ሲሆን አሁን ደግሞ ወደ ፕሪሚየር ሊጉ ለመዘዋወር ፍቃደኛ መሆኑን ማየቱ አስደሳች ያደርገዋል። እሱ አሁን ላይ በስራ ዘመኑ ምርጥ በሚባለው ብቃት ወይም ፒክ ደረጃ ላይ የሚገኝ ሲሆን አዲስ ፈተናን ለመቀበልም ትክክለኛው ጊዜ ሊሆን ይችላል። ስፖርትስ ቡም ባወጣው ዘገባ መሰረት ኒውካስል በመሃል ሜዳ ላይ ተጨማሪ ጥራትና ጥልቀት ለመጨመር እየፈለገ ሲሆን የጣሊያናዊም እንደ ዋነኛ ኢላማ ተለይቷል። አሰልጣኝ ኤዲሃው የዚህ ጣሊያናዊ አድናቂ ሲሆንም ኒውካስል ዩናይትድ በክረምቱ የ40 ሚሊዮን ፓውንድ ጥያቄ በማቅረብም የጣሊያኑን ክለብ ውሳኔ ሊፈትን ይችላል የተባለው ዝውውሩን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ይሆናል። ክለቡ ትልቅ ፕሮጀክትና ተጫዋቾችን ለማስፈረም የሚያስችል
የገንዘብ አቅምም አለው። ይሁን እንጂ ለዋንጫዎች በሚታገልበት መድረክም ሊሰጡት እንደሚችሉ ማመን ግን ይኖርባቸዋል። ይህ በእንዲህ እንዳለም ከክሪስታል ፓላስ ፉክክርም ይገጥማቸዋል። ኤግልሶቹ ይህንን ጣሊያናዊ በቅርበት እየተከታተሉት ይገኛሉ። ይሁን እንጂ ተጫዋቹን ማሳመን ለእነሱ አስቸጋሪ ሊሆን ይችላል። እነሱ ለዋንጫዎች ለመወዳደር በሚያስፈልገው ደረጃ ላይ የማይገኙ ሲሆን ኦሊቨር ግላስነርም በክረምቱ ክለቡን እንደሚለቅ የሚጠበቅ ነው። በውድድር ዘመኑ መጨረሻ ግልጽ የሆነ ጥያቄ ተጫዋቹ ምን እንደሚወስንም የሚታይ ነው የሚሆነው። ኒውካስል በመሃል ሜዳው ላይ ተጨማሪ ፍጥነትንና ቁጥጥርን እንዲሁ የሚፈልግ ሲሆን ይህ ደግሞ ጣሊያናዊ ድንቅ ፈራሚ ነው። ሳንድሮ ቶናሊ የሀገሩ ልጅ የእንግሊዙን ክለብ እንዲቀላቀል ማሳመን ይችል እንደሆነ ማየቱ ትኩረት የሚስብ ጥያቄ ይሆናል ተብሎ ነው የሚታሰበው። ከቻምፒየንስ ሊግ በኋላ አርነ ስሎት የተለያዩ ነገሮችን ማንሳቱ ይታወሳል። ሞሐመድ ሰላም ከሊቨርፑል ጋር እንደሚለይ መነሳቱ ይታወሳል እና የተለያዩ ነገሮችን አንስተዋል አሰልጣኝ አርነ ስሎት ሲናገሩ የሊቨርፑል አሰልጣኝ የግብጻዊ ኢንተርናሽናል በጣም ድንቅ ተጫዋች እንደሆነ መስክረውለታል። በሊቨርፑል ያደረጋቸውን ነገሮች ማንም መካድ አይችልም። በሊቨርፑል ድንቅ ተአምራትንና ድንቅ ስራዎችን ሲሰራ ቆይተዋል። የተለያዩ ዋንጫዎችንም ይሄ ቡድን እንዲያሸንፍ ግንባር ቀደም ሚናውንም ተወጥቷል። ከክለቡ ሌጀንዶች መካከል አንደኛው ነው ሲል ነው አሰልጣኝ አርነ ስሎት ለሞሐመድ ሳላ ያላቸውን ሙገሳ የተናገሩት። በዚህ ውድድር ዓመት እንደሚጠበቀው አይነት ፐርፎርማንስን ባያሳይም ያው መሐመድ ሳላህ ያለውን ከዚህ በፊት የምናውቀውን አይነት አቋምን ባያሳይም ነገር ግን ይሄ ውድድር ዓመት መጨረሻው መሆኑን ትላንትና ይፋ አድርጓል። ሊቨርፑልና መሐመድ ሳላህ እንደሚለያዩ ነው ይፋ የተደረገው። አሰልጣኝ አርነ ስሎት ግን ይህንን ተጫዋች በማድነቅ ነው ሀሳባቸውን የሰጡት። ባርሴሎና የማንቸስተር ዩናይትዱን አጥቂ ማርከስ ራሽፎርድን በዚህ ክረምት በቋሚነት ለማስፈረም ይልቅ ለሁለተኛ ጊዜ በውሰት ለማቆየት ጥያቄዎችን ሊያቀርቡ ነው። ራሽፎርድ በዚህ የውድድር ዘመን በውሰት ባርሴሎናን ከተቀላቀለ በኋላ ጥሩ አፈጻጸምን ያሳየ ቢሆንም የካታላኑ ግዙፍ ክለብ ግን ለዝውውር የጠየቀውን 26 ሚሊዮን ፓውንድ ለመክፈል አሁንም እርግጠኛ እንዳልሆነ ነው የሚሰማው። ዴይሊ ሜል ባወጣው ዘገባ መሰረት ባርሴሎና ይህንን የእንግሊዝ ኢንተርናሽናል በድጋሚ በውሰት እንዲቀላቀላቸው ዩናይትድ ማሳመን እንደሚችሉ እምነቱ አላቸው። ባርሴሎና ለራሽፎርድ ቋሚ ዝውውር በአንጻራዊ ሁኔታ ደግሞ ቀጥተኛ ወይም ዝቅተኛ የሆነ ክፍያን ለመክፈልም ዝግጁ አለመሆናቸው በትንሹ የሚያስደንቅ ሲሆን ከዩናይትድ አንጻርም ሽያጩን ማጣት የሚፈልግ ባይሆንም ማንቸስተር ዩናይትድ ግን ለራሽፎርድ ሌላ ገዢ ከመፈለግ ይልቅ ይህንኑ አማራጭ ሊመርጥ እንደሚችል ነው ዘገባው የተጠቆመው። ራሽፎርድ በዩናይትድ የቆይታው መጨረሻ አካባቢ በጥሩ ብቃቱ ላይ ያልነበረ ቢሆንም በካምፕ ኑ ግን ሁልጊዜም ቋሚ ተሰላፊ ባይሆን እንኳን ጥሩ አፈጻጸሞችን ግን አሳይቷል። የ28 ዓመቱ ተጫዋች በዚህ ውድድር ዘመን እስካሁን በሁሉም ውድድሮች 10 ግቦችንና 9 አሲስቶችን ያስመዘገበ ሲሆን በሃንስ ፍሊክ ቋሚ 11 ውስጥም የተካተተው 21 ጊዜ ብቻ መሆኑም ሲታሰብ ይህ በጣም ግልጽ በጣም ትልቅ ውጤት ነው። በቻምፒየንስ ሊግ ደግሞ በአማካይ በ97 ደቂቃዎች ግብ ያስቆጥራል። ራሽፎርድ ብዙ ጊዜም ተቀያሪ ወንበር ላይ ተነስቶ ለመጫወት ቢገደድም የዚህ የባርሴሎና ቡድን ውስጥ ግን እንደ ሱፐር ሰብስቲቲዩሽን አውንታዊ ተጽዕኖንም ማሳደር ይችላል። ሁለገብነት እንደ ሁኔታው በመስመርም እንዲሁ በአጥቂነትም የመሰለፍ ብቃት እንዳለው በርካቶች ይመሰክራሉ። እንደ መረጃዎች ከሆነ እንደ ላሚን ያማል ወይም ራፊኒያም ባይሆን ባርሴሎና ከተቻለ እሱን ለተወሰነ ጊዜ ቆይቶም ለመጠቀም ሞከሩ ትርጉም ይኖረዋል። በአጠቃላይ ግን ባርሴሎና ራሽፎርድን ለማቆየት አልፎ ተርፎም ዝቅተኛ ዋጋ ያለውንም ዝውውር ሂሳብ ከፍሎም በቋሚነት ለማስፈረምም ተጨማሪ ምክንያቶችም ያለው ይመስላል። ሆኖም ግን ከክለቡ በቅርብ ጊዜያት ከነበረበት የገንዘብ ችግር አሁን ላይ ለዝውውሩም ክፍያ የሚፈጽምበት ሁኔታ እጅግ በጣም ዝቅ እንዳደረገው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቦሩሲያ ዶርትመንድ በማንቸስተር ዩናይትድ ቤት ስኬታማ ያልሆነውን ጄደን ሳንቾን ለሶስተኛ ጊዜ እንዲቀላቀላቸው ማሳመን እንደሚችሉ እምነቱ እንዳላቸው ተነግሯል። ሳንቾ በአሁኑ ወቅት ከአስተን ቪላ በውሰት ላይ የሚገኝ ሲሆን በኦልትራፎርድ ካሳለፈው እጅግ አስከፊ ጊዜ በኋላ በክረምቱ ኮንትራቱ ሊጠናቀቅ ግን ማንቸስተር ዩናይትድን እንደሚለቅን የተረጋገጠው። ይሁን እንጂ የ25 ዓመቱ ተጫዋች ቀደም ሲልም በዶርትሙንድ በነበረው ቆይታ በመጀመሪያው በወጣትነቱ በኋላም ደግሞ በአጭር ጊዜ በውሰትም ደግሞ ተመልሶ በነበረበት ወቅትም ደምቆ መታየቱን የምናስታውሰው ጉዳይ ነው። ዘ ታይምስ እንደዘገበው ከሆነ ዶርትሙንድ ሳንቾን በድጋሚ ለማስፈረም ፍላጎት አለው። ሆኖም ግን ተጫዋቹ የቡንደስሊጋውን ክለብም ከፍተኛ የደሞዝ ቅናሽን መቀበል ግን ሊኖርበት ይችላል። ሳንቾ እንደ አውሮፓውያኑ አቆጣጠር በ2011 ከዶርትሙንድ ዩናይትድን ከተቀላቀለ ጊዜ ጀምሮ እጅግ አስቸጋሪ ጊዜያትን ነው ያሳለፈው። ቀጣዩ ዝውውርም በጥንቃቄ መምረጥ ይኖርበታል ተብሏል። በዚያን ጊዜ ይህ እንግሊዛዊ ኢንተርናሽናል በዓለም እግር ኳስ ውስጥ ካሉ ታላላቅ ተሰጥኦዎች አንዱ ተደርጎ ይታይ ነበር። ነገር ግን ከዚያ በኋላ የእግር ኳስ ሕይወቱ ቁልቁል እየወረደ መጥቷል። ሳንቾ ወደ ዶርትሙንድ በውሰትም ተመልሶ በነበረበት ወቅትም ጥሩ ሲሰራም ነበር።
በዚህም የውድድር ዘመን በዚያም ደግሞ እንዲሁ ባለፈው የውድድር ዘመንም በቼልሲ በነበረው የውሰት ቆይታ ደካማ አፈጻጸምን አሳይቶ ነበር። ሳንቾ በጀርመኑ ክለብ በነበረበት ወቅት ደስተኛና በምርጥ ብቃቱ ላይ ይታይ ስለነበር ወደ ዶርትሙንድ መመለሱ የእግር ኳስ ሕይወቱን ለማነቃቃትም ትልቅ እድል ይሰጠዋል። በተመሳሳይ ጊዜ ግን አሁን ያለው የገንዘብ ገቢ ደግሞ ይዞ ለመቀጠል ከፈለገ የብቃቱ መውረድ ወደ ሳዑዲ አረቢያ የመሳሰሉ ቦታዎች ደግሞ እንዲያመራ ሊያስገድደው ይችላል የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። ዴይሊ ሜል ቀደም ብሎ እንደዘገበው ሳንቾ በሳምንት 250,000 ፓውንድ ገደማ ከዶርትሙንድም ሆነ ከሌሎችም የፕሪሚየር ሊግ ወይም የአውሮፓ ክለቦችም ያንን ያክል ክፍያ ፍቃደኛ አለመሆናቸው ምክንያታዊ ይመስላል። ይህ ደግሞ የሳንቾ አማራጮችን በትንሹ ሊገድበው ቢችልም እሱ ግን አሁንም ከገቢው ይልቅ በእግር ኳሱ ላይ የበለጠ ትኩረት ማድረግ ይኖርበታል የሚሉ ምክሮች ናቸው እየተሰጡት የሚገኙት። ቸልሲና ዌስትሃም ዩናይትድ አክሰል ዲሳሲን ወደ ለንደን ስቴዲየም በቋሚነት እንዲዘዋወር በሚያስችላቸው ስምምነት ላይ ውይይት ለማድረግም ማቀዳቸው ነው እየተነገረ የሚገኘው። ይህ ፈረንሳዊ የማል ተከላካይ በአሁኑ ወቅት በዌስትሃም ዩናይትድ ቤት በውሰት በጥሩ ብቃት ላይ የሚገኝ ሲሆን በቅርብ ጊዜ ውስጥም በስታንፈርድ ብሪጅም በዋናው ቡድን ውስጥ የመሰለፍ እድሎችን የሚያገኝ ይመስላል። ፉትቦል ኢንሳይደር እንደሚናገረው ከሆነ ቸልሲና ዌስትሃም ዩናይትድ የዲሳሲን ዝውውር ቋሚ ለማድረግ ውይይት ለማድረግ ተዘጋጅተዋል። ይሁን እንጂ ነገሩ ያን ያክል ቀላል ግን ላይሆን ይችላል። በዘገባው ላይ እንደሚያመለክተው አንዱ ፈተና የቸልሲ የሽያጭ ዋጋ ጥያቄ ሊሆን ይችላል። ምክንያቱም ቸልሲ ተጫዋቹን ከሞናኮ ለማስፈረም ያወጣውን 38 ሚሊዮን ፓውንድ ያንን መልሶ ማግኘት ይፈልጋል። ዌስትሃም ያንን ያክል ገንዘብ ለመክፈል እንደሚቸገር የታወቀ ሲሆን የ28 ዓመቱ ተጫዋች በኑኖ ኤስፕሬንቶ ሳንቶ ስርም ጥሩ ቢሰራም ክፍያው ግን ተጫዋቹን ብቃት አንጻር ተመጣጣኝ ነው ላይባል እንደሚችል ነው የተናገረው። ዌስትሃም ዩናይትድ የአክሰል ዲሳሲን ዝውውር ለማረጋገጥም በሊጉ ማየትም እንዲሁ ይኖርበታል ሲልም ጭምር የተናገረው። ዌስትሃም ዩናይትዶች እንደሚጠበቀው ሁሉ ዌስትሃም በፕሪሚየር ሊጉ የመቆየቱ ጉዳይ በዲሳሲን በቋሚነት ለማስፈረም ወሳኝ እንደሆነ መረጃዎችም ወይም ፉትቦል ኢንሳይደር መረጃውን እያወጣ ይገኛል። ዲሳሲ በሻምፒዮንሺፕ የመጫወት ፍላጎት ላይኖረው ይችላል። ዌስትሃም ዩናይትድ ወደ ታችኛው ሊግ የሚወርድ ከሆነ ደግሞ ሌሎች ጥያቄዎችን መመልከት አይቀሬ ነው። ዲሳሲ ቀደም ሲልም ለአስተን ቪላ በውሰት የቆየ ሲሆን በእርግጠኝነት ደግሞ እሱን የሚፈልጉት በርካታ ክለቦች ይኖራሉ። ዌስትሃም ዩናይትድ በቅርቡ በአቋሙ ላይም ደግሞ ማሻሻልን እያሳየ በመሆኑ የውድድር ዘመኑ መቀየር ደግሞ በወራጅ ቀጠናው ላይ ያለውን ስጋትም መቀነስ እንደሚፈልጉ ነው እየተነገረም የሚገኘው። የዝውውር መስኮት የሚያስፈልጋቸው ሲሆን ደግሞ እንዲሁ ማቆየትም ደግሞ አንደኛው ቅድሚያ የሚሰጠው ተግባራቸው እንደሆነ ጭምር የሚያሳይ ጉዳይ ነው። በቋሚነት ማቆየትም አንደኛው ተግባራቸው ይሆናል ተብሎ እንደሚታሰብ ነው ዘገባዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።